እሷ ላይ የሚደርሰውን ቻሌንጅ አንተ ቤት ውስጥና ወንድሟ ላይ የፈለከውን ነገር የማድረግ መብት አለ። በእሷ ላይ ሙሉ መብት አለ። አይመለከትም። ለምን አይደለም ለምን እለዋለሁ? ምንድን ነው የሚታይ ነገር ያለው? በጣም እኮ ወግ ነው እየተናገሩ እኮ ነው ያሉት። እሺ እነማ ምን ምክንያት ነው? እሺ ምክንያት ይኖራት። የልጅን ስም በህዝብ ፊት ያልተረገዘ ልጅ ተረገዘ ብላ ስታስወራ እንደዚህ አታደርግም ብለሽ አልተከራከርሽልኝም እኮ። ብዙ ነገር አድርገሻል። ብዙ ነገር መቆጣት ያለብን ሁሉ ተቆጥተናል አይደል? ስለዚህ እንደ አዲስ ገና አሁን አኗር ባለበት ይሄን ነገር ማውራት ነበረብን። እዚህ ነገር የለባትም። እሷ ጠርታኝ እኮ ነው የመጣሁት። አውቃለሁ። እኔ ላይ ምክንያት የምፈልገው ስለዚህ ምክንያት ስለሆነ ነው። በደንብ ምክንያት ስትሻለ ችግር የለውም። በቃ አትከራከሪ ስለሆነ ነው። ሁሌ አዲስ ችግር እየመጣ ነው። ችግሩ የመጣው በሷ አይደለም። በሷ ምክንያት ነገር ግን ማለት ነው እንዲህ በቀላሉ ይኸውልሽ የሚፈርስ ዛር ቢኖረኝ ነበረ እንድታገባው ይፈቅዱለት ነበር። ጠላት ሐኪም እንጂ አለ አይደለም አይደል? ይፈቅዱለት አይደለም። ጥያቄ መልሱ። ወደ ሌላ ነገር አያዙሩት። ጉዳት እኮ ይሰማኛል። ያንቺን ጉድ እናንሳ እንዴ! አንቺ በሽተኛ ነው ጓደኛሽ። አንቺን የማስረዳት ምንም ፍላጎት የለኝም። ላንቺ ያንተ ልትወጂው ቢኖር ለሱም ታስቢ ነበር እኮ። የሱንም ደስታ ማስረዳት ለምን አታውላቸውም ነው እኮ ማዳን ማለት ነው። የማንንም ህይወት ግን እኛ አላበላሽንም። ያንቺን ህይወት ለማውጣት እናስብለታለን። አንቺ ሰማሽኛ? አንተ ላይ እያስጨነክ ነው አይደል? እኛ ደግሞ ወንድሙ ደግሞ ለሱ ተጨንቆለት ነው። አንቺን ከኔ በላይ በደንብ የሚያውቅሽ የለም። አንቺ ሁሉንም ቤተሰብ ስለመበታተን ሁሉንም ሰው አንዴ በመሚ ጉዳይ ትሆኛለሽ፣ አንዴ በሷ ጉዳይ ትሆኛለሽ፣ አንዴ በኪያ፣ አንዴ በቶፋ ያንቺ ማንነት ማለት ነው ከኔ በላይ ጠንቅቆ የሚያውቅ ሰው የለም። አንቺ በእምነት ነው ይሄን ነገር አደረግሽ ብለሽ ስትናገሪ ነበር አይደል? አሁን ተገልብጠሽ 5 ደቂቃ ነው ደግሞ ልክ ነች። ሲጀምር አንቺ ቤተሰቡን ለመበታተን ነው እንጂ የመጣሽው ከማንም ሳይድ አይደለሽም። ያንቺ ነገር እንደኔ ጠንቅቆ የሚያውቅ ሰሚ በዚህ ጉዳይ ላይ እሱ ወገን የሆነ ሰው የለም። ስለዚህ እኛ አለን። እኔ ነኝ ከቶፋ ወገን ያለሁት ለወንድሙ ለኔ ይኸውልሽ እኔ በቂው ነኝ ከምልሽ በላይ አንቺ ማለት ነው። አንቺ ትላንትና እኮ እህት ያለች ምናምን እህቴ ነሽ ምናምን ጠይቀሽ እግሯ የጉዳዩ ባለቤት መሪማ ናት። የጉዳዩ ባለቤት እኔም ወንድሟ ነኝ። እሺ መሪማ ታውራ ወንድሟ ነኝ እኔ። አንቺ ማለት ነው ተቻለሽ ነገር እንድታቁ የምፈልጊው ነገር ቢሆን ማለት ሁላችሁም እዚህ ከተደረደራችሁት ውስጥ ለቶፋ እንደኔ የሚቀርበው ሰው የለም። አንቺ እየተገለባበጥሽ አንዴ በቶፋ በኩል አንዴ በመሪያም በኩል አንዴ በበብኔት በኩል የምትሆኚው ማለት ነው። አንቺ ሴራሽን የመበታተኑ ጉዳይ በደንብ ስላወቅሽ አንተ ለዚህ ስትወግብ እዚህ ስር ነሽ። እየተከታተልኩሽ ነው። አንድ የሆነች ነገር የማይሆን ነገር የሆነች ነገር ነሻለሁ። እንደ ሴት አክብሬ እያወራሁሽ ነው ያለሽው። ቤቴ ቁጭ ብለሽ አንዴ እዚህ አንዴ እዚህ እንደዚህ ነው ባለ ጉዳይ አለች እኮ ማግሽን ሲነሳብኝ አላየሽም። ለሱ ደግሞ ቶፋ ልትሸውጁ ትችያለሽ። እኔ ግን አትሸውጁኝ። ሰማሽኝ አይደል? አንቺም ብትሆኚ አኖር አንዴ ታውራና አንቺም ብትሆኚ የቶፋን የሶፊን ህይወት አስተካክላለሁ ምናምን ነገር ብለሽ የእህቴን ህይወት ስታበላሽ ዝም ብዬ የማይሽ እንዳይመስልሽ። እስከ ዛሬ ወንድምሽ ሆኜ ያንቺ ጉዳይ ለማስተካከል ላይ እናታች ስል አይተሽኛል። አይኔ ስር ነሽ እዚህ ስር ስልክ እየጠራሁ ነው። እኔ ምንም እየገባኝ አይደለም። ተረጋግተሽ ስሚኝ መርያም። አንቺ እኮ ለኔ ነበር ማውገን የነበረብሽ። አንቺ እኮ ለኔ ነበር ማሰብ የነበረብሽ። እንደሆነ ሰው እሷን አውቅሻታለሁ። እሱን ታውቂያለሽ እኮ ልክ ናት እያልሽ ነው። ገና አንቺ እሱን ተወጂዋለሽ ተብሎ ቀራለብሽ። ማንሳት አስፈላጊ ነው ስለሆነ ነው የሚያሳዩን። እኔ ነው እኔ እህትሽ ነኝ አይደል? ጓደኛሽ ነኝ፣ አብሮ አደግሽ ነኝ። ለኔ ነበር ማሰብ የነበረብሽ። እንደዛ ብለሽ ግን አልወቅሽኝም እኮ ነበር ነኝ አልወቅሽኝም። እኔ እንደዚህ አታደርግም ብለሽ አልተከራከርሽልኝም እኮ። ብዙ ነገር አድርገሻል። ብዙ ነገር ስለ ውጤቱንም የቀየርኩት እኔ እንደውም ስታስቢ ነበር። ስለዚህ ለምን ገረመሽ ታዲያ እኮ? ለምን እኔ ገረመሽ? እሺ እንደውም ጎበዝ ልክ ነው ያደረግሽው። እሺ ልክ ነው ያደረገችው። ቤት ታረጋጊ እንደዚህ እኮ አይደለም። ቤቲ በቃ እኔ እኮ እንድትታረቁ እንጂ እኮ ትንሽ ትላለህ። አውቃለሁ እኔ ላይ ምክንያት የምፈልገው ስለዚህ ምክንያት ስትሻለው ነው። በደንብ ምክንያት ስትሻለው ችግር የለውም። በቃ አትከራከሪ ስለሆነ ነው። ትክክል ፍቅቅ ያለ ነገር ነው። የምታስቢውን ነገር ነው ያደረገችልሽ። በፊት የምታስቢውን ነገር እሺ አለቀ በቃ ሌላ ነገር የለውም። ያ ምንድን ነው የምትይኝ?
አንቺ ጓደኛሽ ስለሆነች እሷ ደግሞ የራሷ ነገር ስላላት አለቀ። ስለዚህ እኔ እንደዚህ መሆን አለብኝ አይደለ? እኔ መሰቃየት አለብኝ። እኔ በላንቺ የሚያስቡልሽ ሰዎች አሉ። አንቺ ስለላቱ ፈያሰብሽ ለተደቅለታለሁ በደንብ አስብለታለሁ። አይሻት አይደለ? አይሻት አይደለ? በቃ ምን እየገረመሽ አንቺ ጋር ያለው ነገር እኮ ነው አይደል እንዴ? አንቺ ጤናሽን ነው እኮ መንከባከብ ያለብሽ። ማይሩ ሰው ጤና እኔ ጤነኛ አይደለሁም አይደል? ስለዚህ ትንሽ እንኳን ሰላም ሊሰጡኝ ይገባል። ሰላም ሊኖረኝ ይገባል። ነጋ ጠባ የሆነ ርዕስ እሷ ትመጣለች፣ የሆነ ርዕስ ትሰጠኛለች። ከዛ በኋላ ይቅርታ ትላለች፣ ይቅርታ እንባባላለን። ከዛ ደግሞ ጭራሽ ሶፊ እሺ ይሁን የቶፋ ወንድም ነው ይሁን እሺ ወንድምሽ ላንቺ እንደሚያስበው ሁሉ ስበኝ። ወንድምሽ ላንቺ እንደሚያስበው ሶፊም ለወንድሙ ያስብለታል። እሺ ለሱም የሚያስብለት ሰው አለ። እኔ አስብለታለሁ። እየተጠራጠርኩ ነው እየተጠራጠርኩ ነው። እሷም የሆነ ነገር ያለችበት እየመሰለኝ ነው። ይሄን ያህል ወግና ልትከራከራት እሷ የለችበትም። ሰማሽኝ አይደለ? ያደረግነው እኔና ሶፊ ነው። ያደረግነው አንቺኛዋ ደግሞ አንቺኛዋ አታውቂኝም አይደለ? ይሄን ያህል እኔ ህይወት ውስጥ ገብተሽ የኔን ህይወት ማመሰቃቀል ስለሆንሽ ንገሪኝ። የምር የምትወጁ ቢሆን ኖሮ እያመመሽ እያወቅሽ ማለት ነው ቶፋ ለማግባትም ፈቃደኛ ትሆኚ ነበር። ሰማሽኝ አይደለ? የምር አፍቃሪ ሰው ነው እንደዛ ያደርግ ነበር። ይሄንን ጠያቂ ለመጠየቅ ማለት ቆይ ታያት ያንቺን ጉድ እናንሳ እንዴ? አንቺ በሽተኛ ነው ጓደኛሽ በሽተኛ የሆነ ያንን ወንድምሽ ምናምን ነገር አላለ ያንን በሽተኛ የሆነ ሰው አንስተሻል። ሰው አርገሽ አገባሽ። ሰላም አለይኩም እንዴት ነሽ? ሰላም ነሽ? ምን ነገር አለበት? ያኔ ምን ሰጥቶ ለምንድን ነው በሽተኛ ምናምን ነገር የምትባለው? አኑ ምን ሆነ ነው? ምን ተፈጥሮ ነው? ኧረ ምንም እማው እቺ ምን ትሰራለች እዚህ? እቺ ምን እንደምትሰራ እቺ የልጅ መጥፎ ሰው ከየት ነው የምልሰሪ መጣሽ? አንቺ ሰው ምን እቺ ልጅ ትናንትና ስትጫወቱባት ነው ልጅ ከዚህ ጋር ማውራት ራሱ አስፈላጊ ነው። እቺ ውሻታ ምን ትሰራለች እዚህ? ባለጌ ዋሶቻት ችግር ካናስቀንጠሽ መሆኑ ልክ እኮ አይደለችም። ማውታ ጥፍታለች። ስርዓት የሌላት ያልተረገዘ ልጅ ተረገዘ ብላ ልጄን በዓለም ህዝብ ፊት ስታዋርድ የነበረች ደግሞ አሁን እንደገና ሱን ነው። አንቺ አሁን ከዘኪ ጋር ያለው ነገር ምናምን አርግዘሻል ተብሎ ቢወራ ለነገሩ ፍቅረኛሽ ነው አይደል? የማታውቂው ሰው ጋር ምናምን አርግዘሻል ተብለሽ አዎ ምን እኔ አንቺ በያን በሽተኛው ባለቤት አይናገራለሁ። ምክንያቱም ማለት ነው እዚህ ጋር እየሆነ ያለው የኔም ቤተሰብ ነው። ቤተሰብ ሲነካ እንዲህ ነው የሚሰማኝ። እሷ ግን ያን የታመመ ሰው አድና ማለት ነው ፍቅረኛ ለማድረግ ጊዜ አልፈጀባትም። የኔን እህት ለምንድን ነው ተስፋ ውጭ ከዚህ ቤተሰብ መሀል ምንም አትሰራም። እሷ ስማችንን በአደባባይ እያጠፋች እዛ ታጠቀመጥ ነጭ ቆይ ያደረገችበት ምክንያት አላት እኮ ምንም ምክንያት ይኖር ምክንያት ይኖራት የልጄን ስም በህዝብ ፊት ያልተረገዘ ልጅ ተረገዘ ብላ ስታስወራ ቆይ ማለት ነው እኔ አንቺን ቦን እዚህ ቤተሰቡ መሀል አልገኝም። ባለጌ የማትወደውን ሰው እንዳታገባ ነው ያደረኳት። ቆይ እሺ ቁጭ በሉሽ እናውራሽ። እሜ ትናንት እናውራን አይደል እንዴ? በቃ ከዚህ በኋላ አንገናኝም። ማታገኛት ማለት ነው ያገኛት ነው ከዩንና አኑ እኮ እዚህ መጣ ነው በአጋጣሚ ምን ትሰራለች አሁን እዚህ ቤተሰቡ በዚህ ቤተሰቡ እኮ መቀላቀል አይጠበቅባትም። የቤተሰቡን ስብና የቤተሰቡን ስም ካጠፋች በኋላ እኔ አንቺን ለመውደድ ሌላ ሰው ማረጋገጫ ምናምን ማምጣት አለብኝ ነው የሚሉት ነገር ግን ልክ አይደለም እኮ። ልክ ካልሆነ ከኔ ጋር ነው ማውራት ያለብሽ። በቃ ልክ አይደለም ብለው እያሰቡ ነው እንዴት ሲያደርጉኝ እንደነበር እያየህ አይደል? አዎ ለዛ ደግሞ ትናንትና ደግሞ ማድረግ ያለብንን ነገር አድርገናል ከሷ ጋር አይደለ? መቆጣት ያለብን ሁሉ ተቆጥተናል አይደል? ስለዚህ እንደ አዲስ ገና አሁን አኗር ባለበት ይሄንን ነገር ማውራት ነበረብን። እዚህ ነገር የለባትም። እሷ ጠርታኝ እኮ ነው የመጣሁት። እሷ እንዳለች ምንም ነገር ማውራት ነገር የለካት ነው እንዴ? ባለጌ አይደለም ግን ደግሞ አልቋል ነው ምንሽ በቃ አለቀ። በቃ ጉዳዩ አልቋል ነው። ምን አለቀ? ይሁን እንደ አዲስ የተጀመረ መታ እዚህ ከአኗር ጋር ገና ሌላ ግብግብ። ይኸውልሽ በምን የቤተሰቦቼ ያሉ እናቴ ነች፣ እሷ ፍቅረኛዬ ነች፣ ሚስቴ ነች። ኪዩ ላንቺም ነው ይሄንን ነገር የምነግርሽ። እኔ ከሷ ጋር ስሆን ማንንም አስገድዶኝ አይደለም፣ በፍላጎቴ ደስተኛ ሆኜ ነው ከሷ ጋር የሆንኩት። እርግጠኛ አዎ። እሺ በምንድን ነው እናንተ መረጋገጥ ላይክ እርግጠኛ መሆኔን 10 አመት እንዴት ነው ላይክ እርግጠኛ የምትሆኑበት? በምንድን ነው ባስረዳችሁ እናንተ የምትረዱኝ? ተናገሪ፣ ችግር የለውም አውሪ። ደስተኛ መሆንን ማየት ስለምንፈልግ ነው ቶፋ። የእውነት አይ ኖ እኔ እኮ ለኔ ከማሰብ አንፃር እንደሆነ እኮ እረዳለሁ፣ ግን ደግሞ እኔ ሕፃን ልጅ አይደለሁም እንዴ? ምን ሆናችሁ ነው? እዚህ ካላችሁት እኮ ከሁላችሁም በእድሜ ይበልጣሉ አይደል እንዴ? እንዴ ለማደርገው ነገር እንዳለ ወንድሟ ለሷ እንዳሰበላት ሁሉ ላንተ ደግሞ የሚያስብልህ ወንድም አለ። አውቃለሁ፣ ግን ደግሞ ይኸውልሽ ቤቲ ትናንትና ጨርሰናል አይደል? አንቺም እኮ አውርተሽበት በጉዳዩ ላይ ጨርሰናል። እሱማ ግን እሷ የምትለውን አሰማትም እንዴ?
ድጋሚ ነው እንደ አዲስ ሩስ ማንሳት የፈለገችው ድጋሚ ስላነሳሽ ነው። ቆይ ምንድነው እማ ምን መሰለሽ አስፈላጊ ነው። እማ ይኸውልሽ እንዴት እንዳደረጓት ልጄን በይ አላህን የማይፈሩ እማ ይኸው ሶፊን ታውቂያለሽ፣ የቱፋ ወንድም ነው። ወንድሙ ደግሞ እማ ከማወቅም በላይ አላህ በሚያውቀው አንቺም እኮ ልጅሽ ጥሩ ሰው እንድታገባ ትፈልጊያለሽ አይደል? አትፈልጊም? እማ የምትወደውን ሚንከባከባትን ጥሩ የሚሆንላትን አይደለም የምትፈልጊው? እኛም ደግሞ ይኸውልሽ ሶፊም ደግሞ ወንድሙ ነው፣ ታላቅ ወንድሙ ነው። ቶፋ በባህሪ ምንም ነገር አይነግረንም። እማ መጋባታቸውን ገና ሊገቡ እንዳሰቡ እንደቆረጡ ፎቶ እየተነሱ ነው በመሀል ያገኘናቸው። ሁኔታዎቹን ሁሉ ወስኖ ነው የሚጠብቀን። ያንን ነገር ደግሞ ድጋሜ ከመወሰኑ በፊት ብለው ለማዘግየት ስተት ሰሩ። በቃ እነሱ ለማዘግየት ብለው ስተት ሰሩ። አዎ ስተት እኮ ናቸው። ትልቅ ስተት የሰሩት እኮ መሩ። አውቃለሁ ስተት ነው እኮ መሩ፣ ስተት ነው፣ ትልቅ ስተት ነው የሰሩት። ግን ደግሞ እሺ መሪም እሺ አሁን ስተት ሰሩ አይደለ? ስተት ሰሩ ተብሎ ወንድምና ወንድም ተቆራርጠው ሊቀሩ ነው? እኔ መቼ ሶፊ ነው እኮ በቃ እሷም እኮ ጓደኛዋ ላግዝ ብላ ነው ያባባሽ ያለሹ አንቺ መሪ እሺ ቆይ እኔን አዳምጪ መሩ። አንቺ ትዝ ካለሽ ይኸውልሽ እህትሽ እንዳትናደድ ብለሽ ከሷ ጋር ሆነሽ ግን ደግሞ እኔን ለመጠበቅ እየሞከርሽ ነበር አይደለ? ነበር አልነበረም? አልጎዳሽኝም። እኔን እየጠቀምሽኝ ነበረ አልነበረም? ትዝ ይልሻል ነበር። ምን እያሰቃየችኝ አልነበረም? አንቺ ለምን ቤቴ እያወቅሽ ነው ያለልብሽ። በዛ ሰዓት ላይ መሩ በዛ ሰዓት ላይ እሷን ካልመሰልሽ እንደምትጎዳኝ ስላወቅሽ አብረሽኝ እየተንከባከብሽ ነበር አይደለ? ይኸውልሽ በዛን ሰዓት እንደዛ እየጠበቅሽ ነበር። ሰው በእምነትም ወንድሟን ለመጠበቅ ነው። አሁን ይኸውልሽ ጥፋት ተጠፋ ተብሎ ሶፊና ቶፋ ተለያይተው ይኖራሉ ከዚህ በኋላ? ነው አይደለም? በቃ ቆይ አንቺ እሷን ይቅርታ ካላችሁ አሁን ይቅርታ ስትልሽ ብላችሁ ከተቀበላችኋት ትልቅ ሰው ነው አይደለ? ነገሮችን ማገናዘብ ይችላል። እሷ የሰራችው ስራ ይቀርታል ማለት እኮ አይደለችም። አዎ ከልክም ልክ አንቺ ነገሮችን ማገናዘብ የቻልሽ አይደል? ቤተሰቦች ጣልቃ የሚገቡት አይደል? ወንድምሽ እናትሽ ጣልቃ የሚገቡት እኮ ማገናዘብ የቻልሽ ነው። አልፋችሁ ስለመጣችሁ ያልተጀመረ ልጅ ተረግቷል ብለሽ ለዓለም ሕዝብ ሚዲያ ላይ አናውራ። አንድ ጥያቄ ልጠይቆት። የእውነት ቶፋ 1 አመት ቀርቶት ሊሞት ነው ደርሶ ቢባል ለልጆት ይመኙለታል? እንድታገባው ይፈቅዱለት ነበር? ተጠላት ሐኪም እንጂ አለ አይደለም አይደል? ይፈቅዱ ነበር? አይደለም ጥያቄ መልሱ። ወደ ሌላ ነገር አያዙሩት። ጉዳት እኮ ይሰማኛል። አሁን ጥያቄ እንደማይሰማኝ አታድርግ። ቀጥታ መልሱልኝ ጥያቄ። ይፈቅዱ ነበር? ነው እንትን ሰው እንጂ ቆረጠው እንጂ ነፍስን የሚያጠፋው አላህ እንጂ ሰው አይደለም። ሐኪም ስላለ ትሞታለች ብላችሁ ደግሞ እንደዛ ደምድሞባት። ቤተሰብ ደግሞ እንደዛ አይልማማ። አሁን አንቺ እዚህ ጋር ፍቅርሽ እንጂ እኮ እሱም እኮ ቤተሰብ አለውማ። እናት አለችው፣ እህቶች አሉት፣ ቤተሰብ አለ። ወንድሙ ደግሞ ከዚህ በኋላ ምን ይፈጠራል? እውነት በትዳር ትቆያለህ ወይ? ደስተኛ ትሆነ? ያሳስባል። እንደ ወንድም እኔም ያሳስበኛል፣ እንደ ወንድ እንደ እህት። ስለዚህ እኔ ልሞት ስለነበር ነው እንጂ እሱ ስለሚወደኝ ስለማይወደኝ ምናምን ደስተኛ እንዲሆን እንዳይሆን አይደለም። እኔ ስለምሞት የእውነትም አይወድሽም እኮ አይደለ? እሱ ነገር ምን ታውቃለች? ቆይ እኔ ማሱ ነው አይደለም ነው አሁን ለምንድን ነው የምናወራው? ከዚህ በፊት እኮ ቶፋ እኮ ብሎናል። ጥላቴ በላይ የሆነ ነው እንዴ የነገርካቸው ነገር ያወራቸው ነገር ያለ እኮ ነው የሚመስለው ሲከራከሩ። ብሎናል እኮ የምርሽን ነው እንደዛ እያወራሻለሽ ከኔ ጋር እንደዛ ነው ተፈቅራለሁ። የሚታይ ነገር እኮ ነው። ምንድን ነው የሚታይ ነገር ያለው? በጣም እኮ ወግ ነው እየተነጋገሩ እኮ ነው ያሉት። እሺ እነማ ስለነሱ አውራኒ ስለኔ ለምን ታወራለሽ ታዲያ አንቺ? እስቲ እኔን እያየ መልስልኝ። እውነት ተፈቅራለሁ? አሁን ቶፋው ለምን እና ሁለታችሁ አጨርሱም? የእናንተን ጉዳይ ለምን ሶስተኛው ሲጀምር እኔ ስለዚህ ጉዳይ እኔ ላወራም አልመጣሁም። ስለምንፈልግ ነው ማወቅ ስለምንፈልግ ነው። አዎ በደንብ ነው የምወዳት። እርግጠኛ ነህ? እሺ የቱ ጋር ነው አይንሽ ያለው? አይንሽን እያዩት ነው እንዴ? እርግጠኛ ነህ ወይ? እኔ እኮ ግራ የሚገባኝ አዎ እርግጠኛ። እሺ በምን ቁርአን ልምታለሽ? ካለ ፈልጊና አምጪና ልምታለሽ እንደምወዳት እንዴ? ምን ማለት ነው? አንቺ ምን እንደነሱ ነው እንደምታደርጊ? እማ እንደዛ አይደለም። እና በቃ እነሱ እኮ የሷን ህይወት ሰላማዊ ህይወት አይፈልጉም። አንቺ እንደዚህ ሆኖ ተጎርቶ ነበር። እማ ከዚህ በፊት ተጎርቶ ነበር። ሶፊም ቤቲም ለኔ ከመጠበቅ አንፃር እኔን በጣም ለኔ አሪፍ ግምት እንዳላቸው ምናምን ነገር
እኔን ከመጠበቅ አንፃር እንደሆነ አውቃለሁ። ግን በቃ ከዚህ በላይ ግን መስመር አትለፉብኝ። በቃ እኔ አምኜበት ለማደርገው ነገር እናንተ ድንበር እያለፋችሁ ነው። እኔን ከመውደድ እኔን ከመጠበቅ አንፃር ድንበሬን እያለፋችሁብኝ ነው። በቃ ግልጽ ነው አይደል? በፊት እኮ ነግረን ነበር አለ እኔና ለሶፊ ግን አልተዋችሁኝማ። በምን ማገባት ህክምናው ስለሚያስፈልገው ፊዚዮቴራፒ ስለሚረዳ ነው እንጂ ወድጃት አላልከንም። ቢሆንም ነው ያልኩት። እኔ ባልወዳት እንኳን እንደዛ ባደርግ ኖርማል ነው ካለን ቀረቤት አንፃር። እህቴ ነች። ስንት ዓመት እንደ እህቴ ሳኖራት የነበረች ልጅ ነች። ስለዚህ እህቴን መቀበል ትችላለህ ወይ ነው ዋናው ነጥብ። ስለዚህ አንተን ደስታ ገለ ወይስ ስለታመመች ነው? እማ ወደ ጎን እኮ እየሄድኩ እኮ አይደለም። ግን እማ እስቲ እኮ እህቴ ናት እያለ ነው። እህትማ ነበሩ ነበረች። ታዲያ ምንድነው ታዲያ ችግሩ? ማጠረት ያሉ እህቶች ናቸው። አብሮ አደግ እኮ ነው። አዝላ ያሳደጋት እኮ ነው። ምንም አዲስ ነገር የለም። እህቱ ነበረች። በቃ አሁን ተዋደዱ። ምን አዲስ ነገር አለ? ነው ሌላ አዲስ ነገር የለም። ኪያ እኔ ከእህቴ እንኳን ለመከላከል እየሞከርኩ ነበር አይደለም። አንቺ ግን ጓደኛሽን ለመጠበቅ እየሞከርሽ ነው ያለሽው። ከዛም አልፎ እየወጋሽላት ነው ያለሽው አይደል? እኔ ስለሱ አይደለም ስለሶፊ ነው ያወራላሁት። መርያም ምንድነው ነገሩን ስብስብ አታርጊው። በቃ ስብስብ ያደረኩት ተፋው እነሱ እኮ ናቸው ስብስብ ያደረጉት። አሁን ሁለታችሁ ተነጋግራችሁ የምትፈቱት ነገር በቃ እኔና አንቺ ይኸውልሽ ኪያ እኛን ተውን። ግን ቢያንስ ወንድምህን ስማው። እሺ እኛ ወንድም ባላደረገ ነገር ስማው። እኛን ተውን። እሺ ምንድነው የምትይኝ? በእውነት ምን እኔ የእውነት አንቺ የምታስቢለት ቢሆን ኖሮ አንደኛ ወንድምና ወንድም እየተጣሉ ነው አይደለ? ቤተሰብ እየተጣላ ነው አይደለ? እሱን እንኳን ታስቢ ነበር። አንቺ ስለራስሽ ብቻ ነው የምታስቢ፣ ስለትዳሩ ብቻ ነው የምታስቢ። ነገ ጠዋት እኮ ደስተኛ አልሆነም እንዳልሆነ እኛም እሱ እናውቀዋለን። ደስተኛ እንዳልሆነ ደግሞ አንቺም ታውቂያለሽ። ልቦናሽም ያውቃል። አይደሉም እነሱ እሺ። በአንቺ ምክንያት ግን ሆነዋል አይደል? አልሆነም በአንቺ ምክንያት እየሆነ ነው። አልሆነም አንድ ነገር ደስተኛ መሆኑን ሲያይ አብረን ስንቆይ እራሱ ይመጣል። ካልሆነስ መሪሞ ምን ማለት ነው? ካልሆነስ ምናልባት ደስተኛ ካልሆነስ እንዴ? ቆይ አልገባኝም። ቆይ በምናልባትማ ከሆነ አንቺስ ደስተኛ ባትሆኝስ? እንደዛ እንደማለት እኮ ነው። ምንም በምናልባት እኮ የሚፈታ ነገር እኮ የለም እኮ አይደል? እኔ ባለጉዳዩ ያለው እሷ ባለጉዳዩ አለች። እሷ ደስተኛ ነች፣ እኔ ደስተኛ ነኝ። በቃ ሌላ ምንም እኮ ባይሆን ቢሆን ምናምን የሚያስብል ነገር እኮ የለውም እኮ። እኛ ያየነውን ወይ ደግሞ ደስተኛ ሳንሆን ያሳለፍነውን ነገር አንተ እንድታሳልፍ እኮ አንመኝልህም። ለምን አትረዳን? እሺ እኔ ደስተኛ ነኝ እንደምን ላረጋግጥላችሁ ኪያ? አረ እንደፈለገ መሆን ይችላል፣ እንደፈለገ መሆን ይችላል። እኔ አሁንማ እኔ ስለሱ ውሳኔ ምናምን ነገር አይደለም። እኔ ዋናው እቅዴ ምንድነው ወንድምና ወንድም ተጣልተው ነው ያሉት። ሁለቱ ይታረቁ ነው። ሲቀጥል ደግሞ እሷም ከወንድሙ ጋር ግዛ እህቱ ናት፣ እንደ እህቱ ነች። ኪያ እኔ እኮ ይኸውልሽ መቀየም ባለብኝ ልክ እኮ አልቀየምኳቸውም እኮ አይደል? ከተፈጠረው አንፃር እኔ ለክ አላህ ያድርገውና እድሜውን ያስረዝምላት። መርየም ካላት እድሜ ላይ ትንሽዬም ሰከንድ ቢሆን ተጨቃጭቃ ከፍቷት እንድታልፍ አልፈልግም። እሱን ጊዜ አሳጥታኛለች። በምንም ሶፊ እሱን ጊዜ ከሷ ጋር የማሳልፈውን ኳሊቲ ታይም ነጥቀውኛል። ለቅጽበትም ቢሆን ለቅጽበት አይደለም ለሁለት ለሶስት ቀን ጠርጥሬያታለሁ። ያንን ጊዜ ደግሞ እንዳሳልፍ ያደረጉኝ ደግሞ እነሱ ናቸው። ስለዚህ ለነሱስ ይሄን ነገር እንዴት ነው የምታስረጃቸው ነው? ሁለተኛ ነገር ደግሞ ባለጉዳዩ እኔና እሷ ነን አይደል? እኛ ደስተኛ ከሆነ አንድ አመት አይደለም ለምን አንድ ሳምንት በጣም ደስ የሚል ኳሊቲ ታይም ከኖረን በቂ ነው። በቃ ነው ያንን ነው ውሽ ማድረገው። ግን ደግሞ እሷ ከቤተሰቦቿ ጋር ነች። አንተ ግን ለሷ ስትል ቤተሰቦችን እየሸሸን ያለው ከወንድም ጋር ከቤተሰቦች ጋር የተጣላን ያለው እናንተን እኮ ምንም አያገባችሁ። አንቺ ከመታወቂያቸው ጋር የእሱ ቤተሰቦች እኛ እናውቃቸዋለን። ግን ከወንድሙ ጋር እኮ ይጣላ ነው። በሰም ይጣላ እንጂ ይታረቃል። ወንድማማቾች ናቸው። እናስታርቃቸዋለን። እነሱ ቤተሰብ ናቸው። የተማይዙ እናንተ ከማንተው ይሄ ራስ ወዳድነታችሁን ነው የሚያሳየው። ራስ ወዳድነት አንቺ ብቻውን እያደረግሽ ነው። ከቤተሰቦቹ እየለያየሽ ነው። ሰማሽ አይደል? ያንቺ ህልምስ ብትሆን ኖሮ ልትሞት የነበረው ደስተኛ የምትሆንበትን ነገር አታደርጊም ነበር? ማደርገው ራስ ወዳዶኝ አይደለም። እሺ ለዛ ሰውም እያሰብኩኝ ነው። አንቺ ራስ ወዳድ ነሽ። ሰማሽኝ አይደል? ሰማሽኝ አይደል? ብቻውን ያለው አንቺ ከቤተሰቦችሽ ጋር ነሽ። አንቺን የማስረዳት ምንም ፍላጎት የለኝም። ላንቺ ያንተ ልትወጂ ቢኖር ለሱም ታስቢ ነበር እኮ የሱንም ደስታ ለምን አታውላቸውም ነው እኮ እያልኩ ያለሁት። ምን አገባችሁ እናንተ? ራሱ እንዳልነሽ ስትይሰማው አንቺ ራስሽን አትወጂ እና አንቺ ራስሽን ያልወደድሽውን ማንነትሽን ታዲያ ማን መጥቶ ይወደድልሽ? አንተ በቃ አንቺ ራስሽን የጣልሽው ከሆነ ታዲያ ማን መጥቶ ይወደድልሽ? አው ራሷን ትወዳለች፣ በጣም ትወዳለች። ራሷን የምትወደውን ያለም ደግሞ ቶፋንም ትወዳለች። እያሰበችለት ነው። ምን ያሰበችለት ነገር አለ? እኔ ቶፋን እወደዋለሁ። እኔ
አከብረዋለሁ። እሷ ከመጣች ጀምሮ ሰላም አግኝቻለሁ። ይሄ ነገር እየታያችሁ አይደለም። ስለዚህ ማናችሁ እናንተ? ምንድን ነው ማናችሁ እናንተ? ምንድን አልታየሽም ነው ላይክ ምድርና ሰማዩ እንደዛ ሲገለባበጥብኝ የነበርኩበት ሰዓት ላይ እሷ መታ ናት ሰከን እንድረጋጋ ያደረገች። አንቺ እንኳን የት ነበርሽ? ኔጌቲቭ ነገር አናወራም። ዋናው ነገር ማለት ነው ዋናው ነገር እኔ ደስተኛ የመሆኔ ነገር አሳስቧቸው ነው። አንተ ያሳሰበህን ያህል ያሳስባታል። ቤቲም አሁን ቅርብ ጊዜ የመጣች ወዳጃችን ነች። እርግጠኛ ሆኜ የምነግርህ ማለት ነው ቤቲም እኔን በጣም ነው መጠበቅ የምትፈልገው። ለምንድን ነው እኔን መጠበቅ የምትፈልገው? እኛ እንድንግባባን አይደለም የምናወራው። ፖዚቲቭሊ ነው እያወራሁኝ ያለሁት። እሷ እኔን መጠበቅ ለምን ፈለገች የሚለውን ነገር መመለስ እንችላለን። በጣም ያስጨንቃት ያሳስባት የነበረን ነገር እሱን ከፈጣሪ ጋር ፊክስ አድርጌላታለሁ በመሪያማ እርዳታ ማለት። ስለዚህ ለእኔ ብትጨነቅልኝ ኢትስ ኖርማል፣ እነሱም ቢጨነቁልኝ ችግር የለውም። ግን ደግሞ እኔ ደስተኛ ነኝ አይደለሁም ነው አይደለ? ፖይንቱ ዋናው ኢሹ እሱ ነው አይደለ? እኔ ደስተኛ ነኝ ከሷ ጋር በማደርገው በእያንዳንዱ እንቅስቃሴ ደስተኛ ነኝ። ሁሌ አዲስ ችግር እየመጣ ነው። በሱ አይደለም ችግሩ የመጣው በሱ አይደለም። በሷ ምክንያት በእናንተ መካከል ቤቲ የምፈልገው ነገር ቢኖር እኔ እና እሷ ሰላም ሆነን ነበር አይደለ? አይደለም አታስብም ነው አይደል ያልሽኝ? አታስብለት። አንድ ቀን እኔ አግባት ብዬ አውቃለሁ። መልስላችሁ በፊት አዳም ጆሮ አለሽ አይደለም? ማውራት የምፈልገው እኔ ከቱፋና ካንቺ ጋር ነው። ከቱፋና ካንቺ ጋር ነው። ቆይ አንተ እኔ አንድ ቀን መርየምን አግባት ብዬ አውቃለሁ? አይ አግባት ብዬ አውቃለሁ ብሎኝ አያውቅም። ቢለኝ ደግሞ ማለት ነው በጣም የበለጠ ወዳጅ መሆንህን አይነበረ ነው። ስለዚህ በደንብ ግልጽ እንዲሆንልሽ የምፈልገው ነገር ቢኖር ለቱፋ ያላሰብኩት የቱ ጋር ነው? በሽተኛ ናት ካላችሁ ያሳክማት፣ ላሳክማት እህቴ ናት እንጂ እኔ አግባት ብዬው አይተሻል ወይ ሰምተሻል ወይ? ማግባት ግን መፍትሄ አይሆንም። እኔ እኮ ሕክምናሽ ላይ ትኩረት አድርጊ የምን ትዳር ነው ብዬ እኔም ተናግሬያለሁ። ጭንቅላት አለው እኮ እሱ ማሰብ የሌለበትና ጭንቅላት የሌላችሁ ድንጋይ ራሶች ደግሞ እናንተ ናችሁ። ያላረገዘች ልጅ አርግዛችኋል ብላችሁ እዛ ወስዳችሁ ዲቃላ ተሸክማለች ብላችሁ መንደር ለመንደር ያለ ኒካ ያለ ትዳር አግብታለች ብላችሁ የምትናገሩት ድንጋይ እናንተ ናችሁ። እናንተን ያየሁት እንጂ እኔ እህቴን ለመጠበቅ ለማሳከም እኔ አንቺ ድንጋይ እንደሆንኩ ሁሉ አንቺ ከሁሉ ነግሬሻለሁ። ቤተሰቦቻችን ላይ ከገባችሁ አንቺና አንቺ ከገባችሁ ጀምሮ ነው ይሄ ቤተሰብ መበታት ነው። አስባለሁ ያት ዝም ያንቺ የምናገረው ነገር በትክክል አውቃለሁ። በሽተኛ አይደለሁም፣ እብድ አይደለሁም። እሺ በእያንዳንዱ ጉዳይ እየገባሽ እኔ ለማሳነች ልቅና ማለት ነው። አሁን አንተ ቤቲን ትናገራታለህ። ነገ ሁለቱ ተቃቅፈው ተኝተው ነው እኮ እና ታዲያ ግን ለማያልፍ ነገር ግን ልጅቷ ላይ የሰጧት ጠባሳ ምንድን ነው ቶፋ? እሺ እነሱ ተቃቅፈው ይተኛሉ። ቶፋ በመሃል መጣ ለሷ እኔ የሷን ትዳር ለማስተካከል የሷን ፍቅረኛ ለማስተካከል የድረስ ለሷ ግን ለእህቴ ማለት ነው ሚስተካከል ችግር አይደለም የሰጠች ሚዲያ ላይ ወጥቶ ዲቃላ ተሸክማለች ሳታገባ በኒካ ተብሎ እናቴ ላይ መጠቋቆም ይሆናል። እሺ ይሄን ባለታማች ለእህቴ አስመስሎ ዲቃላ ተሸክማለች ያልሽው ለምንድን ነው ደስተኛ ማትሆነው? ማነው አንቺ የእሷን ደስታ ትክክልና ትክክል አይደለም ብሎ ፈራጅ አደረገሽ? ማነሽ አንቺ? ይሄ ጥያቄ መልሽ። በእምነት አንቺ ማነሽ? ድንጋይ ስለሆንሽ ነው። ማነሽ? ቤቲ አንቺ ማለት ነው እንደ አንቺ አይነት እባብ ደግሞ ነው አይቻላል። አንዴ ከመርየም ጋር ትሆኛለሽ፣ አንዴ ከቶፋ ጋር ትሆኛለሽ፣ አንዴ ከበእምነት ጋር፣ አንዴ ከሶፊ ጋር። አንቺ ለመግባት ቀዳዳ ፈላጊ ብቻ እንደ አንቺ አይነት እባብ ሰው ደግሞ እኔ አይቻላል። ደግሞ አሁን በደንብ ትኩረት አይኔ ስር ነሽ። ምን ማለት እንዳለ አንቺ ኮንታንትና እዚህ ቤቴ ላይ መጣሽ ማለት ነው። ከባለቤቴ ጋር ልትለያይ ከኔ ጋር ልታደርግ የነበረው ነገር ዝም በይ አንቺ። አንቺ ላይ ቢገባሽ ይቺ ልጅ አሁን ትክክል ነሽ ብለሽ እየተሟገትሽላት ያለሽው ህጋዊ ባለትዳር ትዳርሽን ልታማግጥ የሞከረች ሴት እኮ ናት ቤቲ ማለት ይቺ ናት። እሺ አንቺ የትኛው ሴት ነው የምትከራከሪላት? ይቺ ሴት ትዳርሽን ለማሟገጥ እስኪ አንቺ በሱ ጉዳይ ላይ ትዳሬ ልታማግጪ ብለሽ አንድ ነገር ተናግረሻታል? ሞራል ስላለሽ ማንነት ስላለሽ ትክክለኛ ልብ ያለሽ ሴት ስለሆንሽ አንቺ ግን ሲጀምር ልንገርህ አንተ ፊት ሳታሳይ ምንም ያደረኩት ነገር የለም። እሺ ማለት ነው ፊት ቢያሳይሽ አንቺ ማለት ነው አታውቅም ስታወሪ ላንቺ ምንም ነገር ሳላይ እንደዛ አልሆናል። ላንቺ አማንዬ ሻረግ ምንም ብታይ
አኗር በቃ አስፈላጊ ለማግጥ አንቺ ከአንቺ ጋር በጣም መውጣት ፈልጋለሁ። እቺ አኗር የማታምር አይደል አይደል እንደዛ አይደል አሳፋሪ ነው። ወራደሽ ሁለት መጥመጥ ራሱ ነገር ግን ማለት ነው እንዲህ በቀላሉ ይኸውልሽ የሚፈርስ ዳር ቢኖረኝ ነበረ ግን ማለት ነው እኔን ከባለት ዳር አይደለም መርየምና ቶፋ እንዲጣሉ አንቺ ከተዳረች ትላለች እኔ ባለቤቴ ናት። አዎ እኮ ትዳሬ ናት። ነግሬሻለሁ አይደል ገና ነገ ከነገ ወዲያ የአንቺ ማንነት ሲገባቸው የነሱን ምላሽ ታይዋለሽ። እኔ ግን አንቺ ማለት ነው እንዳንቺ አይነት ክብረ ቢስ ማለት ነው ቼክ ላደርግ የምችል ሰው አይደለም። ቼክ አላደርግሽም። ይሄን ጠንቅቀሽ ወቂ። ከዚህ በኋላ የምታስተካክለውን ነገር አስተካክል ቶፋ። እኔ አንተ እህቴን አግቢ ብዬ አላውቅም። ብዬ ማውቀው እሷ ላይ የሚደርሰውን ቻሌንጅ አንተ ቤት ውስጥ ነው ወንድሟ ላይ የፈለግከውን ነገር የማድረግ መብት አለ። በእሷ ላይ ሙሉ መብት አለ። አይመለከትሽም። ለምን አታገባትም? አይደለም ለምን እለዋለሁ ቶፋ የፈለገውን ይሄ ልጅ ያራስ ልጅ አይደለም ወይ በሽተኛ እናንተ ድንጋይ ራስ አይደለም የሚያደርገውን ነገር በትክክል የሚያጥሰው አስሪ ድንጋይ ራስ እንደው ነግሬሻለሁ። ከዚህ በኋላ ድጋሚ በዚህ ጉዳይ አልመለስም። በሽተኛ ነህ። እባክሽን ተውሳቱ። እሱ እያወራ ነው መልስ ነው የሰጠሁት። ዝም በይ አንቺ። በቃ አንቺ እኮ ለመናገር አፍ የለሽም እኮ። ታሪክሽን እየሰማን ነው። ይሄ ባለጌ ታሪክሽን ባለጌ ልጆት ነው። እሺ ባለጌ ልጅ ነህ። በጣም ስርዓት ያለው ልጅ ነው። አኗር አታውቂውም። ስድ የምታደርጊውን ነገር ብታውቂ አፍሽን አትከፍችም ከሱ ጋር። አረማ በቃ አይ በቃ ኪዩ እንዴ ለምንድን ነው መጣ ልጅ እንዴ ላለ ነው አንቺ መደብደብ መጣ የሚያስተማሩ አፍሽ ላይ ስለበደረሽ አፍሽ ነው ባልጓያ ምን ልጅ በጨዋን ያሳደኩት ስድ አፏን ትከፍታለች ከጎረምሳ ጋር። መሪማ በቃ ተረጋጉ። እኔ ኪዩም ተሻውንስ ሲሆን ነገር ያርጋት እቺን ሴትዮ እንዴ እኔ እኮ እንደዚህ አይነት ነገር መኖሩ በቃ አልመጣም ጭራሽ። እኛ እንሂድ እሺ። ማውራት የምትፈልጉት ነገር ካለ አው ከዚህ በኋላ እዚህ ቦታ አልመጣም። እንዳይመጡ ልጅ ቤት ነው ያልፈልግም። መጨረስ ያለባችሁ እናንተ ጨርሱ። እነዚህ ሶስተኛ እንደዚህ እየመጡ በመሀል በማጥልጥል ካሉ ነገር ነው ይበላል። የመጣ ነው ኪዩ በቃ እሺ። አሁን የመጨረሻ ነገር አንድ መግባቢያ ነገር ላይ እንድረስ። እኔ ከዚህ ልጅ ጋር በጣም ደስተኛ ነኝ። በጣም እላፊ ደስተኛ ነኝ። በቃ ማንም ሰው በዚህ ልክ አሁን ላይ ሊያስደስተኛ አይችልም። ከሷ ጋር እንደምደሰተው አብሬያት ስሆን ሳወራት ስትቀብጥ ስትደበርብኝ እንደው ላይክ አንዳንድ ጊዜ ድንበር ያልፋል ቀልዶቿ ምናምን ነገር። ባለፈው እንደው ከቤቴ ጋር ሆና ልብሴን ምናምን ወስዶብኝ ምናምን ነገር ላይክ ብዙ ነገር ተፈጥሯል። እንደዚህ አይነት ነገር እየተፈጠረ ራሱ ምንም ከሷ የሚመጣ ነገር እኔን እየረበሸኝ አይደለም። ምናልባት እንደት ስለምታስበው ማመን ስለፈለግሽ ነው አይደል? ማመን የፈለግሽው ማመን መወሰን ትችላለህ። እኔ ችግር የለብኝም። እሺ በቃ አመሰግናለሁ። ችግር የለውም። በፈለግከው ማለት ትችላለህ። አዎ ላይክ ፐርሰናል ነገር ስለሆነ እኔ እኛን ይመለከተናል። ደግሞ ሁሌ እኛን አማክረህን አይሆንም። ሶ በራስህ ወስንና ጨርስ። ሁሌም የሆነ ነገር ስትሆን እናገኛለን። ያ እንዳይፈጠር ዱአ አደርግልሃለሁ። እስቻለኝ ቀን ብቻ ግን ስላሰባችሁልኝ ስለተጨነቃችሁልኝ በጣም አመሰግናለሁ። ግን በተቻለ አቅም ማለት ነው ከዚህ በኋላ ግን ድንበር እንድትነኩብኝ ወይም ደግሞ እኔ ጋር እንድትደርሱብኝ አልፈልግም። በዚህ ልክ ፈርዘር መታችሁ የሆነ ነገር እንድትፈጥሩ አልፈልግም። በምን እየሰማሽ ነው አይደል? ስለዚህ በቃ ችላ በይኝ። ላይክ የራስ ጉዳይ ሰው ሲያስብልህ አይገባም ደደብ ነህ ምናምን ብለሽ እለፊ። በቃ ያንን ነው የምፈልገው። እሺ እና እኔ ደደብ ነኝ አላዋቂ ነኝ እንዳለዋኑ ባንቀልባ የታዘልኩኝ ሕፃን ልጅ ነኝ ምናምን ነገር እኔ ለራሴ መወሰን የማልችል ሰው ነኝ። በቃ እንደዛ አስቡ። ከዛ ደግሞ እኔ ላይክ ስንት ዓመት ነው? አንድ ዓመት ነው የተባልሽ? እኔ እስቲ አንድ ዓመት እስቲ ደስተኛ ያለው እስቲ እሷ ጋር ሲጀምር ዶክተር እንጂ ፈጣሪ ያለው ነገር አይደለም። ትቆያለች ኢንሻአላህ ካላህ ጋር። ምናልባት እኮ ለሷ ዓመት ነው የተሰጠሽ ምናምን ተብሎ እኔ ስወጣ ምናልባት መኪና ገጭቶኝም ልሞት ይችላል። ማን እንደሚቀድም ማንም አያውቅም ከጀሊዱ በቀር። ስለዚህ አንድ ልልሽ የምፈልገው ነገር አንድ ዓመት ለኔ በጣም ብዙ ነው። አንድ ዓመት በጣም ብዙ ነው። ኦልሞስት
አቬሬጅ የእድሜን ግማሽ ኑር ያለው። ስለዚህ በቃ ደስተኛ ያለውን ፍቀዱልኝ እና ሶፊንም ከዚህ በኋላ ማናገርም ማውራትም አልፈልግም። በቃ ማለት እረሳሁት ነው እያልኩሽ ያለሁት። በቃ እሺ፣ እኔ የምፈልግበት የነበረበት መንገድ እንደዛ አልነበረም። አስፈላጊም ከሆነ ከሱ ጋር ያወራሁትን የማወራውን ነገር አወራለሁ። ግን አሁን ለመጨረሻ ጊዜ የምነግራችሁ በቃ ተው፣ ደስተኛ ነኝ። እሷ ምንም ደስተኛ ነኝ። ማንም አስገድዶኝ አይደለም። እኔ ከአኑ በላይ ቀርቢያት አይደለም። አኑ የማይከፍልላትን ሳክሪፋይ እኔ ልከፍልላት አልችልም። ስለዚህ የሆነ መስዋዕትነት ምናምን የከፈልኩ አይነት አድርጋችሁ እንትን አትበሉት። በቃ እሷ ለኔ የሆነችው እኔ ከመሆንላት በላይ ነው። ከአንድም ሁለት የራሴን ላጠፋ ምናምን ሞክሬያለሁ፣ በህይወት ያስቤ የማላውቀውን ነገር። ያንን ነገር እንድረሳ ያደረገችኝ አንድና አንድ እሷ ብቻ ነች። ታዲያ ያዘኔት አይደለም ተፋ ፍቅር ነው። እሺ ባዝንላትስ ምን ችግር አለው? ለምን አተውላችሁ ነው? እሺ የእናንተ አሁን ያንቺና የዘኪ ያንቺና የአኗር አዘኔታ ምናምን አለመሆኑ በምንድን ነው ፕሩፍ ልታደርጉልኝ የምትችሉት? ፍቅር መሆኑ በምንድን ነው የሚታወቀው? ፍቅር እኮ እኔ በሚገባኝ ፍቅር ሰላም ማግኘት ነው፣ ደስታን ማግኘት ነው። ከሷ ጋር ሰውን ሰላም ያለ ደስታዬም አለ። እሺ አዘኔታው ደግሞ በቃ እሺ እንደው አዘኔታ እኮ ሲጨመር እኮ እንደው ትዳር በሉት እኮ ሰው የሚተዛዘነው እኮ ከትዳሩ ጋር ነው፣ ከአጋሩ ጋር ነው አይደልማ? ሰው እኔ በዛ ልክ ማዝንላት የምጨነቅላት ከሆነ የእሷ ነገር የሚያሳስበኝ ከሆነ ከፍቅር አልፎ ትዳር ሆኗል ማለት ነው። ኤኒዌይስ ኪዩ ልጆቹን አትበጥጧቸው ነው። ሁለተኛ እንዳመት ቀረሽ ምናምን ቀረሽ እያላችሁ በልጅቷ ህይወት ላይ አትጭተው። ፈጣሪ የምትፈሩ ከሆነ ይህን ነገር ደግማችሁ አትናገሩ። ከቻላችሁ የአንድ ዓመትም ቀራት 2 ወርም ቀራት ምናምን እሱ ፈጣሪ ነው የሚያውቀው። ይህን ባላችሁ ቁጥር ደግሞ ልጄን እየጎዳችሁብኝ ነው። በቃ የነሱ ህይወት ነው፣ ተውላቸው፣ ውጡ ከመሃል። እናንተ ለምን ከነሱ መሃል አትወጡ? የሚኖረው ራሱ ነው፣ የምትኖረው ራሷ ነው። እንዴ እናንተ ምን ቤት ናችሁ? ማን ሚስት መራጭ አደረጋችሁ? ብዙ ነገር ያለው በቃ መሀል እየገባች እኔ እንደውም ባላገኛችሁ ደስ ይለኛል። ባላያችሁ ነው አሁን እኔ ኪዩ ለማይከው እንጂ እንዳማገኛችሁ መሆኑን ባቅ አልመጣም። እሺ እንጣበል የሚያደርገው ተፋላንታ ብለን ነው። ግን በቃ ከቻልሽ ወደዚህ አትመለሽ። በእነሱ ጣልቃ አትግቢ። በቃ እኔና ውዴ እንሄድበት ቦታ አለ። ዝም ብለሽ ጩኸ ያለሽ እሺ። በቃ ኪዩ እነሱ እንኳን ቢሳሳቱ አንቺ እንደመመለስ አብረሽ እንዲህ ነው እንጂ ያልሽ እንደ እህት ከሱሉም ብዬ ነው። እንደ እህት ለሱም ላስብ። እሷ ስለትሽ አይደለች? እሷም እህቴ ነች። ታዲያ ሁለቱም የወሰኑት ለወሰኑ እሷን አስቀምጠውን 1 ዓመት ቀርቷት ለ1 ዓመት ምናምን ይባላል። ሻፉ በይ። ከመሙ በላይ እኮ እነሱ ናቸው እየጎዷት ያለው። ሻፉ በይ። ለማንኛውም ፋሚሊ ላስታርቃችሁ ፈልጌ ነበር፣ አልተሳካም። እስቲ ከዚህ በላይ ፈጣሪ ጨመርበት እንጂ እኛ ምንም ማለት አንችልም።